ሀይሚዬ በጣም ከፍቷት እንባዋ እየተናነቃት ነው። በነገራችን ላይ ስትናገር የነበረው ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ሀይሚዬም ብሩኬም በቤታቸው አልመጡም። በነገራችን ላይ ብሩኬም በሄኖክ ቤት ተጋብዞ ሀይሚም ደግሞ በሚፍታ ቤት ተጋብዛ መጥተው ነበር ማለት ነው። እንግዲህ ሀይሚ በነገራችን ላይ በቃኝ ብላለች። እኔ ለምን ማለት በጣም እንደከፋት ነው ስትናገር የነበረው። ሚፍታ በነገራችን ላይ ከዚህ በፊትም ተጣልተው ከላይ ከታይ ወርዶ ምን ብሎ ያስታረቀልን እሱ ነው። ወደፊትም ደግሞ ሚፍታ ወንድማችን እንደምታስታርቅልን ምንም ጥርጥር የለውም። ምክንያቱም የማይፈታው ነገር ምንም የለም። ሰው የማይፈታው ነገር የለም። ይታረቃሉ፣ ምንም አይታረቅም ብሎ ነገር የለም። ሀይሚዬ ግን አምርራ በቀኝ ትናንትም እንደዛ ዝም ያልኩት ስልህ አንድ የተስፋ የቆረክበትን ሰው ወይም ደግሞ የምትመልስበት ወይ የሆነ ለዛ ሰው ቦታ ቢኖርህ ትነጫነጫለህ፣ ትናገራለህ፣ ታብዳለህ። አሁን ግን ተስፋ ቆርጫለሁ፣ ከብሩኬ ጋር ያለኝን ነገር ጨርሻለሁ። እኔ ለምን የኔ ጊዜ ሲሆን 250 ሺህም 250 ከብር የልደትም ቀን ለምን በተደጋጋሚ እኔ ከሱ ጋር አጋጫለሁኝ? ለምን አንድ ቀን ደስተኛ አልሆንም ብላ በጣም ስሜታዊ ሁና በጣም በጣም ከምነግራችሁ በላይ ስትናገር ነበር። እርግጠኛ ነኝ ሼር ስላደረገችው ሼር የሚያደረገችው በቃኝ ብላ ነው ማለት ነው። እና ብዙዎቻችሁ ታዩታላችሁ የሚል ተስፋ አለኝ። እና እውነት ለመናገር አንጀቴን ነው የበላችሁ። አይደለም እሷ ዛሬ ተናግራው ትናንትን የራሴ ቪዲዮ ሰርቻለሁ። ለምን አንድ ቀን ማለት እኔ በጣም የተደሰትኩት እንባዬ የተናነቀኝ የብሩኬን የእሷ ልደት በእንደዛ በእንባ አሳልፈው ተናግራ ቢያንስ የምወዳቸው ሰዎች ካበጣገቡ ቢሆኑ ብላ ተመኝታ እንደዛ አሳልፋ ልደቷን። እሷ ግን እንዴት አድርጋ እንዳሳለፈችለት የብሩኬን ልደት ሁላችንም እናውቃለን። እና እዛ ቪዲዮ ላይ የሰራሁት ቪዲዮ እንደውም አሳዝነኛለች። የሰው ልክ ናት፣ መልካም ናት፣ ነገሮችን የምትረሳ የተበደለውን ማለት ተበድላ የምትረሳ በቃ እንዳልተደረገች እንዳልተበደለች ሁና ነው የብሩኬን ልደት ያከበረችለት። እና ብሩኬም በቅርቡ የእሷን 250 ሺህ አከብራለሁ ሲል ግጭት ተፈጠረ። ትናንትም እንዳያችሁት ልክ ልደቷ እንደተከበረው የእሷ ሲሆን ያው አንዳንድ ነገር ብሎ ብሩኬ ወጥቶ ነው የሄደው። ያ ማለት ብሩኬ ጥፋተኛ አይደለም ማለት አይደለም። ያው መነሻው ጥፋቱ የእሷ ቢሆንም ሀይሚዬ ለምን ሄድሽ ብሎ ቢልም ማለት ነው ነገሩን አግን ነው እርስ በራሳቸው እዚህ ደርሰዋል። በነገራችን ላይ ማለት ነው ያን ያህል የሚያለያይ ነገር አይደለም ሁለቱንም። ምክንያቱም በትንሽዬ ነገር ነው ብሩኬ የሚያኮረፈበት። ከዛም ደግሞ ብሩኬ እንትን ሲል ሀይሚ ልትታረቀው ስል ብሩኬ ማጋነ ነው። ከዛ ብሩኬ ደግሞ ሊታረቅ ስል ሀይሚ የሆነ ነገር ተፈጠረ በመሃል ማለት ነው። እና ለማንኛውም ግን ብሩኬ ማለት ነው ነገሮችን ትቶ እሷን ቢያስደስታት ባይ ነኝ። ትናንትና በልደቷ ቀን እሷን ቢያስደስታት እውነት ለመናገር ሁሉን ትትጓ አድርጎ እሷን አስደስቶ ኬኳን ቆርጦ ቢሄድስ እዛ ቦታ ላይ ማለት ነው። ጸቡን ራሱ በኋላ ኬኩ ከተቆረሰ ኮንግራ ካለ በኋላ አዲስ ነገር ፈጥረው እንትን ቢሉ። ምክንያቱም ተመልካችን ራሱ በጣም ነው ያስዘነው። ለምን ግን የሀይሚ ሁሌም በልደቷ ግን ኮንግራ 200 ሺህ ስታከብር ለምን እንደዚህ ይሆናል በሚል